እግዚአብሔር እንደዚህ ተሰጥ ይሻላል። ይሄው ይፈራው ነው ማርያም ይከፈት እንጃላ ከፈራ ደንሳ እንዳታያለን ተጨፈን አይደለም። ውድ የቃል የናቲ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችኋ? ሰሞኑን ከፕራንክ ወጣ ያሉ ብዙ ቪዲዮዎችን ስንሰራ ቆይተን ደግሞ በዚህ 2 ቀን 3 ቀን ውስጥ ወደ ፕራንካችን ተመልሰናል ማለት ነው። የስጦታ ፕራንክ እንሰራታለን ማለት ነው። የፕራንኩን አይዲያ ልንገራችሁ ባጭሩ ማለት ነው። ስጦታውን ገዝቼ አምጥቼው ስለነበረ ይህን ቪዲዮ ልቀርጽላችሁ ውጭ ወጥቻለሁ። የእኔ ቤተሰቦች ለማንኛውም በብራዘር ፊት ላይ ያንን ስጦታ ሰጥቻት ምን ያክል ስሜት ይኖራታል ማለት በጣም የሚያሸማቀቅ ስጦታ አልላችሁም፣ ግን የፍቅር ስጦታ ነው። ግን በዛ መሀል ላይ የእሷን በጣም ይደብራታል። የእሷን ሪያክሽን የእሷን ስሜት አብረን እናያለን። የእኔ ቤተሰቦች ግን ሁሌም ስለምታበረታቱኝና ሁሌም ቪዲዮ ላይክ ስለምታደርጉት ከልብ አመሰግናለሁ። አሁን ወደ ቤት እንሄዳለን። መቼም ዛሬ ካሜራ መደበቅ ያን ያህል ላይጠበቅብኝ ይችላል፣ ግን ሰርፕራይዝ ነው፣ ስጦታ ነው እላታለሁ። ስጦታውን በእናንተ ፊት ነው መሰጣት የሚለውን አብረን እናያለን። ይመቻችሁ። ዳይ ተከተሉኝ ጋይስ። በጣም ባይዞ ይሄ አይነት ስጦታ በጣም ነው የሚገርማችሁ፣ በጣም ነው የሚያስቃችሁ። እናቴ ትሙት እኔ ራሱ ማለት ነው እየፈራው ነው ይሄን ያደረኩት፣ ግን ምንም ማድረግ ስለማልችል ነውና ቤተሰቦቼ ተከተሉኝ እስከ መጨረሻው ሰዓት ቪዲዮውን እዩት። ላይክ እና ኮሜንት ማድረጋችሁ እንዳይረሳ። ቤት ውስጥ ገብቼ እስከ ማስተካከላችሁልት በትዕግስት አብራችሁን ቆዩ። ዳይ ይመቻችሁ ቤተሰብ። ይኸው ቤት ደርሰናል ጋይስ። አሁን ቃልዬን እንጠራትና ፋሚሊ ለማንኛውም በትዕግስት አብራችሁን ቆዩ። ፈታ ዘና እንደሚያደርጋችሁ ተስፋ አደርጋለሁ። እስኪ እንጠራትና እንግዲህ ስጦታው ደግሞ ማለት ነው በካሜራ ፊት ካልተከፈተ ያው ተመልካች በራሱ ማለት ነው ለእናንተ ራሱ ስሜት ሴንስ አይሰጣችሁም። እናስከፍታታለን። ስጦታውን አስከፍተን ዝርዝር አድርጋ ለእናንተ ታሳያችኋለች ማለት ነው። እስኪ ውድ ቤተሰቦቻችን አሁን ታገሱን። ቃልዬ እና እስኪ አይንሽን ተጨፈኝ፣ እንደዚህ አድርገሽ ተጨፈኝ። ራስሽን ራስ ጨፍኝ ጨፍኝ። የሆነ ስጦታ አለኝ፣ የምር የሚገርም ሰርፕራይዝ አለኝ። ካልጨፈንሽ አልሰጥሽም። አይንሽን ጨፍኝ። አቦ በእናትህ ውሸት ነው ማርያም በስ አለ ስጦታ እናቴ ስጦታል። እሺ ዲንሳ ባባና ይዞ ምናልባት አይታወቅም። ፌንት ከበላች ወርቅ ገዛልኝ አይታወቅም። ድንገት እኮ ስጦታ ሲሰጥ እንዴ አይደል? እና ስጦታውን አይንሽን ካልጨፈንሽ አልሰጥሽም። አይን ተጨፍነሽ ስጦታለኝ እንዴ አይደለም፣ ሰርፕራይዝ ስለሆነ ሰርፕራይዝ ማለት አይን ተጨፍነሽ ሰጥ ወይኔ በመደነሽ ፊትሽ ነው በቤተሰብ ፊት ማለት ነው። ስጦታውን ከፍተሽ መታየት መቻል አለበት። ይከፈት መሰለኝ ይከፈት ሊከፈት ነው። ቤተሰብ በትዕግስት ጠብቁ። የሚገርም ሰርፕራይዝ ነው። ጊፍቱ ባይዞኝ ማለት ነው እስካሁን ሰጥቼሽ አላውቅም። እንደዚህ እናቴን እንደዚህ አይነት ስጦታ አስቤው አላውቅም። እንኳን እሷ እኔም ጓጓው ጀለስማ አይ እኔ ራሴ ነኝ ገዝቼ የመጣው። ስለ ስጦታ እሱም ያውቀው ነገር የለም። እንዳንቺ ማየት ፈልጎ ስጦታውን እኔ ብቻ ነኝ የማውቀው፣ ማንም ሰው አያውቅም። ስለዚህ ማለት ነው ተረጋጊ። አንቺ ምንድን ነው ቸኮልሽ በጣም ስጦታውን ለማየት? ቆይ ትንሽ አውሪ። መጀመሪያ የተሰማሽን ስሜት ለቤተሰብ ግለጭ። ስለ ስጦታው የቤተሰብ የተሰማሽን ስሜት በመድረክ ፊት ሁሉንም እንትን ባያቸው። አንቺ ወርቅ አይደል መጀመሪያ ከመከፈቱ በፊት አንቺ እኮ ስለ ስጦታው ታየ በኋላ ስለ ስጦታው አስተያየት ማለት እንዲው የተሰማሽን ስሜት በነገራችን ላይ የልብ የምትጨምረው እስኪ እንዴ ለባዶ ጨጓራሽ ብቻ ነው የሚፈጨው፣ ሌላ ነገር የለም። እስኪ ለማንኛውም ከስጦታው ፊት ላስጨፍርሽ በእናትሽ እንደዚህ አራት ቺን ጭፈራ ብናታችሁ ወገብ የላትም እንዴ? ወገብ የላትም ለመሽከርከር ነው ወገብ ያስፈልጋል። እቺ ግን እንዴት ነው የምር ለስጦታው እስካሁን የምር ምንም ስሜት የለሽም። እውነት ደበረኝ። በነገራችን ላይ የስጦታ ትልቅና ትንሽ የለውም፣ ግን ለአንተ የሰጠው ስጦታ ሳስበው ካሁን በፊት ታስታውሻለሽ ማለት ነው። እግዚአብሔርን እኔ በተመልካች ፊት መናገር የምፈልገው ነገር ስጦታ ተበየ ጓጉቼ ከረሜላ ማለት ሰጠኝ። እኔ ደግሞ ዛሬ የመጣው ለስጦታ ግን ማለት ከረሜላ አይደለም፣ ግን በጣም ትልቅ ነገር ነው ማለት ለእኔ የፍቅር መግለጫዬ ነው። በጣም ስለምወዳት ስለማፈቅራት ለእሷ የሚገባትን ስጦታ ነው ይዤላት የመጣውና አንቺ ደግሞ ስጦታውን ስትከፍቺ ቢያንስ ቤተሰብን እንደ ስሜትሽን ለሰው ማሳየት መቻል አለሽ። እሺ እኔ በነገራችን ላይ ስጦታ ትልቁም ትንሹም ለእኔ እኩል ነው። እሺ በማለት ያቀም ሁኔታ ሊሆን ይችላል ከፍና ዝቅ የሚያደርገው። ስለዚህ
ያው ብቻ ተንኮል እንዳይሆን ብቻ ነው እንጂ ፈራሁት። ትክክለኛ ስጦታ ከሆነ ችግር የለብኝም። ተንኮል አይደለም። እኔ ተንኮል ሰጥቼ አላውቅም። ያንቺ ስጦታ እስካሁን ከሰጠሁሽ ስጦታዎች ማለት ነው ተንኮል ሰጥቼሽ አላውቅም። እውነቴን ነው የምልሽ። በጣም የሚገርም ማለት ደስ የሚል እንትኖች ነው ብዙ ጊዜ የምሰጥሽ ላንቺ። አንቺ ስለማትረጅኝ ነው እንጂ በጣም ስለምወድሽ ነው። ይሄማ ፍቅሬ ጋይስ። ግን በዚህ አጋጣሚ ልጠይቃችሁ፣ ከስጦታው መከፈት በፊት ልጠይቃችሁ የምችለው ነገር አለ። ግን ተውት። አዎ ሳስፔንስ ይሆንብኛል። አይ አልጠይቅሽ። ቀጥይ። ስጦታው ይከፈትና ጠይቃቸዋለሁ። ጠይቃቸው እንጂ አይ ኮሜንት እንዲጽፉልኝ የምፈልገው ነገር ስላለ ይከፈት። ቆይ እንጂ ተረጋጊ እንጂ አንቺ በጣም ቸኩለሽ ምንድነው ለመደናገጥ ነው? በጣም ለመደናገጥ በጣም ቸኩለሽ። ተንኮል ከሆነ ብዬ ፈርቼ ነው። በጣም ስጦታ እኮ ኧረ በስመ አብ። አሰውማ ቢያንስ እንኳን ኦዲየንስን ለማጓጓት ሞክሪ እንጂ እነሱን አጓጓች፣ ልባቸውን አንጠልጥያቸው። እኔ ማለት ነው እግዚአብሔር ከእሷ በላይ እናንተ በደንብ እንደሚመቻችሁ ስጦታው ማለት ነው ምንም ጥርጥር የለኝም። ፋሚሊ ለማንኛውም እስኪ ክፈችው። በጣም መጓጓት መቻል አለብሽ። የምር እስካሁን ማለት እግዚአብሔርን እንደዚህ አይነት ስጦታ ሰጥቼሽ አላውቅም። ይኸው ማርያምን የሚገርም ስጦታ ደስ የሚል ነው። ማርያም በቃ አንቺን እንደምወድሽ በቃ በግልጸኝነት የሚያስረዳ በኦዲየንስ ፊት ማለት ነው። እየፈራሁ ነው ማርያም። እኔ ከሰራሁት አንፃር ማለት ነው። ግን የዛን ሰዓት ከረሜላ ከምገዛ ቸኮሌት ብገዛ ምን አለ? አዎ ቸኮሌት የፍቅር መግለጫ ነው። ከረሜላም እንደዛው ብቻ አላውቅም። ስለዚህ አንተ ይከፈት 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 እንጃላ ከፈራ አንተ እንዴት ነው ደንሳ እንዳታይ ያለን ተጨፈን አይደለም አሳያቸው። የቤተሰብ በደንብ ዘርዝረሽ ማሳየት አለብሽ። ቆይ እንዴ አንቺ እንዴት አድርገው ማሽገው ይሰጡኝ? እኔ ጡት ማሳጃ አይደለም የገዛሁት። እስኪ 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 ያዡ እስኪ ከዳር ባለ ካራባት አረ ጋይስ ይደብራል። እኔ ራሱ ማለት ነው እንደዛ ነው ስቄ አላውቅም። ይሁት ባለ ካራባት ምንድነው የሚባለው? የሴቶች የወርቅ ማንጠልጠያ ግን ማለት ነው አይደብርም አይደል? አይደለ ቤተሰብ እንዳትሳደቡ እሺ። ኮሜንት ይሄ ምንድነው መሰላችሁ? ለምትወዱት ለምታፈቅሩት ሰው የሚሰጥ ስጦታ ነው። ማንም ሰው በተለይ ወንዶች ካላችሁ ማለት ነው ሴቶች እንዳይደብራችሁ። ይሄ ሁላችሁም ለብሳችሁት የምትዞሩት ማንም ማለት ይሄንን ሳይለብስ የሚሄድ ሴት የለም አይደል እንዴ? ግን እንዳይደብራችሁ እና እኔ ስለማፈቅራት ስለመወዳት በካሜራ ፊት ለምን ሰጣት ለምትሉ ደግሞ እንዴት እንደማፈቅራት ለእናንተ ለማስረዳት ነው። እሺ እንዳይደብራችሁ። እና ምን ተሰማሽ የኔ ውድ ዴንሳ? አይታል ባለካራባት ነው ምርጥ የወርቅ መንጠልጠያ እዚህ ጋር ግና ሃይሎጋ ይሆ እንዴ ሃይሎጋ ይሆ ባለቀይ ነው ደግሞ ይሄኛው ደግሞ ልዩ አምጪው እኛን ማየት አለብኝ። ዋዳ አይደለም እኔ እኮ የምር አንተ ግን እኔ ደብሮኝ እዛ ሱቅ ስገዛ ማለት ነው እንዴት አድርጋ እንዳሸገችው አላውቅም። ይሄ ባይዞ አይደለም በቃ ከለር አድርግልኝ አልኳት። አሽጋ ስትሰጠኝ ብቻ ነው የተቀበልኩት። ብር ትራንስፈር አድርኩላት። የሴት እንደሆነ ይታወቃል። አምጪ አይደለም እንትኑ ማሳየት አለበት። አትፈሪ አትሸማቀቂ። በቃ አትሸማቀቂ እናቴ። ምንድን ነው አንቺ? እሺ ቁጭ በል። ለማንኛውም አይ እውነት ለመናገር ከለሩ ምናምን በጣም ነው የሚያምረው፣ ደስ ይላል። ግን እንዴት ከሰው ፊት እንደዚህ ከመጣሽ? አዎ ማርያም ያምራል ማለት በእንግዲህ ፊት ምን አስፈለገ? በእንግዲህ ፊት መስጠት ምን አስፈለገ? ምን ችግር አለው? ለማንኛውም ማለት ነው የፍቅር መግለጫ ነው። ቤት ውስጥ በሚስጥር መስጠት ነበረብኝ እንዴ? የሚገርመው ነገር ስጦታው ራሱ የስጦታው ወረቀቱ ራሱ ከእንትኑ ጋር የሚመሳሰል ነው። አይገርምም? ግን አልደበረሽማ? አይ አመሰግናለሁ። ዴንሳ ምን ተማርክ ከዚህ? ለሚስት ማለት ነው ለሚስት መጀመሪያ መስጠት ያለብሽ ስጦታ ይሄ ነው። በጣም ታፈቅራለች። በጣም ነው ማለት ትክክለኛ ለሚያፈቅራት ሴት ነው እንደዚህ አይነት ስጦታ የሚሰጠው። ማርያምን እውነት ለምን እዚህ ጋር ያዩት የእናንተን ፍቅር ነው። እንዴት እንደቀናው ልነግራችሁ አልችልም።
እግዚአብሔር ይቀርብ። አንተ ራሱ ፕራንክ የተደረገው ባይዞ በአንተ ማለት ይቻላል። በዚህ አጋጣሚ እሷም አታውቅም፣ አንተም አታውቅም። ጭራሽ አልጠበቅኩም። እግዚአብሔር አንተ እንደውም ጭራሽ አታውቅም። ማርያም አልጠበቅኩም። እንደዚህ ሆነ። በቃ እንደዚህ አይነት ፕራንክ ባይዞ ማለት ነው። ሁለት ሰው ነው በዚህ ፕራንክ ባይዞ ማለት ነው። ያው ኔጌቲቭ የሆነ አስተያየት የምትጽፉ ሰዎች ልትኖሩ ትችላላችሁ። ኔቨር ምንም ችግር የለውም ማለት ለማፈቅራት ሚስቴ ወርቅ ለእናንተ በጣም የሚብለጨለጭ ነገር ብቻ አይደለም መስጠት የሚጠበቅብኝ። ግልጹን ነገር ልንገራችሁ፣ እኔ ስለማፈቅራት ሁሉ ነገር ናት አይደለም ሚስቴ። ስለዚህ የሚገባትን ነገር ሁሉንም ነገር አደርግላታለሁ። ግን ካሜራ ለምን አደረግከው የምትሉ ሰዎች ልትኖሩ ትችላላችሁ። ኔቨር ጊቭ አፕ። የትኛውም ነገር ሊኖር ይችላል እና የኔ ውድ የኔ ቆንጆ ደግሞ ማለት ነው ከዚህ በኋላ ችግር የለውም። ይሄ ሳይሆን ዳይመንድ ነው መገዛልሽ፣ እንዳታስቢ። የታባቱ አስቀናችሁኝ። እነሱም ስለነገርካቸው ይሄን ከለር ይመድራሉ ወይስ እንዴት ነው ማለት ግን ማለት ነው። በዚህ አጋጣሚ ቅድም ሶሪ ላስታውሳችሁ የረሳሁት ነገር አንድ ነገር አለ። እናንተ ለምትወዱት ለምታፈቅሩት ሰው የምትሰጡትን ስጦታ ኮሜንት ላይ ጻፉልኝ አደራ። በቃ እኔም ማለት ነው በቃ ውዲ ቃልዬም ማለት ነው የምትፈልገውን ስጦታ የምትወደውን ስጦታ ማለት ነው ሁሌም እሰጣታለሁ ሁሌም። ስለዚህ ፋሚሊዎቼ ከልብ አመሰግናለሁ አብራችሁን ስለቆያችሁ። እንግዲህ ቃልዬ የምትላችሁ የሆነ የተሰማትን ስሜት ለእናንተ ታጋራችሁና ቪዲዮን አጠራረገዋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። በእኔ በኩል ጨርሻለሁ። ቀጥይ። እውነት ለመናገር ደስ ብሎኛል። ማለት አልጠበኩም ነበር ተንኮል ስለሰራው እኔ እንደዛ ነበር አስቤ የነበረው ግን እና ማለት አልጠበኩም እንደዚህ አይነት ስጦታ ሰጠኛለህ ብዬ አመሰግናለሁ። ይሄን ይወድ ምንም ማለት አይደለም እንግዲህ በቃ በዛ ላይ ምርጫው ደግሞ እንዴት ደስ እንደሚል በቃ ለማንኛውም ወንድ ነኝ አድርገዋለሁ። በቃ ይመች እንጂ ዛሬ ማለት ነው የሚያሸማቅቅ ብዬ የሚያስደስት ስጦታ ነው። አይታችኋል። እኔ የሚያሸማቅቅ ስጦታ ብዬ እሷ የሚያስደስት ስጦታ ነው። ፋሚሊዎቼ አይ ለምን ታውቃለህ? እኔ በቃ እንደዚህ አይነት ስጦታ ትክክለኛ የሚያፈቅር ሰው እንደሚሰጥ አውቃለሁ። ለዛ ግን በሰው ፊት ሲሆን ደግሞ ያሸማቅቃል። በሰው ፊት ሲሆን ትንሽ ያሸማቅቃል። ግን እሱም ያው ወንድሜ ነው። እነዚህም ፋሚሊዎቼ ናቸው እና ስጦታውን በጣም ደስ ስላለኝ ግን እዚህ ላይ ማለት ነው ቤተሰብ ባይዞይ የቃልዬና የኔ ህይወት ማለት ነው አብዛኛው ነገር የሚደበቅ አይደለም። ከምንበላው ከምንጠጣው ከምንኖረው ሁሉ ነገር አብዛኛው ነገሮች ከእናንተ ፊት ነው የሚሆነውና ግን ሁሉንም ነገር ደግሞ ለእናንተ ማሳወቅ ያን ያህል እንደ ኔጌቲቭ መንገድ እንዳታዩት ማለት እፈልጋለሁ። መጀመሪያ ደረጃ አብዛኛው ጊዜ ያው ቤተሰቦቻችን ማለት ነው የውሸት የሆነ ላይፍ እንዲኖረን አንፈልግም። ከእናንተ የተደበቀ የዋስመሳይ የሆነ ማለት ብዙ ነገሮችን ህይወት እንዲኖረን አንፈልግም። እንዲኖረን የምንፈልገው ህይወት ደግሞ ግልጽና ትክክለኛ የሆነ ህይወት ስለሆነ ቤተሰቦቻችን በጣም ይሄ ቪዲዮ እንደሚመቻችሁና እንደምትወዱት ተስፋ አደርጋለሁ። ከልብ አመሰግናለሁ። ፒስ ይመቻችሁ። በሌላ ቪዲዮ እስከምንገናኝ